እኔ የምለው መመረቅ ግን ትርጉሙ ገብቷችኋል? ተመርቀን የወጣነውስ ምን ላይ ነን? ስራ ላይ ወይስ ቤት ውስጥ? ብልጽግና ላይ ናችሁ ወይስ ድህነት ላይ? አገባችሁ ወይስ አላገባችሁ? አላችሁ ወይስ ሞታችኋል? ያኔ ምርቃታችን ላይ የክብር እንግዳ ሆኖ የተገኘው ሰው ያለውን ግን ታስታውሱታላችሁ? እኔ ሁሌም እያስታወስኩትኝ አይኔ በእንባ ይሞላል። እንዲህ ነበር ያለው: ውድ ተመራቂዎች፣ ክብራትና ክብራን፣ በዛሬው ዕለት በዚህ መርሃ ግብር ላይ ተገኝቼ ንግግር እንዳደርግ ስለተጋበዝኩኝ የተሰማኝን ክብር እየገለጽኩ ምስጋና እንዳቀርብ ይፈቀድልኝ። አመሰግናለሁ። እውቀት ረቂቅ ነገር ናት። ላለያዛት ምንም አትመስለውም። ለያዛትም ቢሆን ያን ያክል አትደንቅ። ያላወቃት ስለማያውቃት አይናፍቃት። ያወቃትም በእጁ ስለገባች ተራ ነገር ትመስለዋለች። ይህን አንድ ሊቅ የሰጠውን ምሳሌ ወስጄ ላስረዳ። አንድ ሽማግሌ አሳ በጠዋት ከጉሬው ወጥቶ ህፃናት አሳዎች ዋና ሲለማመዱ ያገኛቸዋል። ልጆች እንዴት ናችሁ? ዛሬ ውሃው ሙቅ ነው ወይስ ቀዝቃዛ አላቸው። ልጆቹም እርስ በእርስ በአግራሞት ተያይተው ውሃ ምንድን ነው አሉት። ሽማግሌው የውሃ ምንነትን ማወቅ ያን ያክል ትልቅ ነገር ስላልመሰለው ነበር ውሃን ሊያውቁ ይችላሉ ብሎ ላፍታ እንኳን አልተጠራጠረም። እውነታው ግን ተራ የመሰለንን ነገር እንኳን የማያውቁ መኖራቸው ነው። በዚህ የተነሳ በዚህ ዓለም እውቀትን በመፈለግና እውቀትን በማክበር የሚተጋ ውስን በመሆኑ በተለይም በሀገራችን ከእውቀት አልተጠቀምንም ወይም በማወቅ አላደግንም። የዩኒቨርሲቲ ዋናው ዓላማ እውቀትን ሁሉ ለተማሪዎች ማስጨበጥ አይደለም፣ አይቻልምና የእውቀትን ምንነትና ጥቅምን እንጂ። ስለሆነ እናንተ የዛሬ ተመራቂዎች ለማወቅ የተዘጋጃችሁ የእውቀትን ጥቅም የምታውቁ የእውቀትን ኃይል የምትረዱ ናችሁ። በኮምፒውተር ቋንቋ ፎርማትድ፣ በኪነ ጥበብ አነጋገር የተቃኘ ክራር፣ በእናቶቻችን አነጋገር ደግሞ የተሟሸ ምጣድ እንጂ አዋቂ አይደላችሁ። ማሰብ እንድትጀምሩ እንጂ አስባችሁ ስለጨረሳችሁ ዛሬ አልተመረቃችሁ። ውድ ተመራቂዎች፣ በዛሬው ዕለት ተመራቂ ስትባሉ በአንድ የሙያ መስክ በዓለም ላይ ምን ያክል እውቀት እንዳለ፣ ያም እውቀት እንዴት ሀብትና ብልጽግና፣ ደህንነትና ሰላም፣ ፍትህና ዲሞክራሲ እንደሚሆን፣ በጥቅሉ ደግሞ ድንጋይ እንዴት ዳቦ እንደሚሆን፣ ውሃ እንዴት መብራት እንደሚሆን፣ መርዝ እንዴት መድኃኒት እንደሚሆን፣ ጊዜ እንዴት ገንዘብ እንደሚሆን፣ እውቀት ካለ ውሃን ሽቅብ ማፍሰስ፣ ጉምን መዝገን እንደሚቻል የእውቀት ብልሽታ በአእምሯችሁ መፈጠሩን ለማመልከት ነው። ልክ ክብሪት እንደመጫር ነው። በርቶ ይጠፋም ይሆናል ወይም ይቀጣጠልም ይሆናል። ብልሽታውን ወደሚቀጣጠል የእውቀት እሳት መቀየር ከዚህ በኋላ ለእናንተ ዛሬ የተሰጣችሁ ኃላፊነት ነው። ዛሬ ስውር የእውቀት ዓለም መጋረጃ ለእናንተ የተገለጠ ስለመሆኑ የምስክር ቀን ነው። ለእውቀት መቅደስ ሚስጥር ተካፋይ ለመሆን ብዙ እጩህ መሆናችሁ የተገለጠበት ዕለት ነው። ስለሆነም ዋናው የእውቀት ፍለጋ ዋናው ትምህርት ቤት ከፊት ለፊታችሁ ነው። እስከ ዛሬ መምህራን ያስተምሯችሁ ነበር። ከዚህ በኋላ ግን ራሳችሁን በራሳችሁ ታስተምራላችሁ። እስከ ዛሬ በሳምንት ማብቂያ ወይም በሴሚስተር ማለቂያ ላይ መምህራኖቻችሁ ይፈትኗችሁ ነበር። ከእንግዲህ ወዲህ ደግሞ ኑሮ በየቀኑ ትፈትናችኋለች። እስከ ዛሬ ፈተና ውጤታችሁን መምህራኖቻችሁ ያርሙላችሁ ነበር። ከዚህ በኋላ ግን ህይወት ታረምላችኋለች። የእስከ ዛሬ ትምህርት ውጤታችሁ ኤና ቢ ወይም ቁጥር ነበር። ከዚህ በኋላ ግን የፈተና ውጤታችሁ ብልጽግና ወይም ድህነት፣ ፍቅር ወይም ጥላቻ፣ ሹመት ወይም ሽረት፣ ክብር ወይም ውርደት፣ ህይወት ወይም ሞት ሆኖ ይመጣል። ግን ልብ በሉ፣ በዩኒቨርሲቲ ቆይታችሁ በጥልቀት የማሰብን አቅም፣ የእውቀትን ጉልበትና ኃይል ተረድታችኋል። የእውቀት ድሃ እንጂ የገንዘብ ድሃ የሚባል ነገር እንደሌለ ከሳይንስ ተምራችኋል። ማንም ሰው ሲወለድ እርቃኑን ይሁን እንጂ ምጡቅ የብልጽግና ምንጭ የሆነ አእምሮ ከፈጣሪ ዘንድ ይዞ እንደሚመጣም ተረድታችኋል። የሰው ልጅ ዕጣ ፈንታ በሌሎች ሰዎች እጅ ሳይሆን በአእምሮ ውስጥ እንደተቀመጠለትም አውቃችኋል። የእውቀት ድሃ እንጂ የገንዘብ ድሃ የሚባል ነገር እንደሌለ ከሳይንስ ተምራችኋል። ማንም ሰው ሲወለድ እርቃኑን ይሁን እንጂ ምጡቅ የብልጽግና ምንጭ የሆነ አእምሮን ከፈጣሪ ዘንድ ይዞ እንደሚመጣም ተረድታችኋል። የሰው ልጅ ዕጣ ፈንታ በሌሎች ሰዎች እጅ ሳይሆን በአእምሮ ውስጥ እንደተቀመጠለትም አውቃችኋል። በዩኒቨርሲቲ ቆይታችሁ በተደጋጋሚ ትፈተኑ ነበር። መፈተን ምን እንደሆነ፣ የፈተና ውጤት ምን ሊያስከትል እንደሚችል በአግባቡ ተለማምዳችኋል። አእምሯችሁ የፕሮብሌምን ሶሉሽን በወረቀት ላይ ማምጣትን ተምሯል። እንድታብራሩ፣ ከብዙ ምርጫዎች ትክክለኛው እንድትመርጡ፣ እውነትንና ውሸትን እንድትለዩ፣ በየወገኑ እንድታዛምዱ ተጠይቃችሁ አልፏችኋል። አሁን የልምምድ ጊዜ አብቅቶ እውነተኛ የፈተና ህይወት ከዚህ በኋላ ይጀምራል። ሙሉ ትጥቅን ይዛችኋልና ይህንን ነባራዊ ዓለም ለመቀበል ልበ ሙሉ እንጂ የምትሸበሩ አይደላችሁ። የችግር ሁሉ መፍቻ እውቀት መሆኑን ተረድታችኋልና በተማራችሁበት ሙያ መስክ በመስራት ራሳችሁንና ወገኖቻችሁን አገልግሉ በሚል ምክር ላስራችሁ አልፈልግም። ይልቁንም የልባችሁን ፍላጎትና መሻት ተከተሉላችኋለሁ እንጂ የሰለጠናችሁበት ሙያ መነሻችሁ እንጂ መድረሻችሁ ለመሆኑ እርግጠኛ መሆን አልችልምና
ከዩኒቨርሲቲ ያገኛችሁት ሙያ መስፈንጠሪያ እንጂ መታሰሪያ ገመድ አይሆንባችሁ። የምትወዱትን ስሩ፣ የምትሰሩትንም ውደዱ። ውድ ተመራቂዎች፣ አንድ ሊቅ እንዳለው መጥፎ ሰው ጥሩ ባለሙያ ሊሆን አይችልም፣ መጥፎም ባለሙያ መልካም ሰው ሊሆን አይችልም። የተዋጣላችሁ ለሀገር ለወገን መከታ የምትባሉ ምሁር ባለሙያ የምትሆኑት የተስተካከለ ስብዕና ሲኖራችሁ ነው። ቅንነትን፣ ደግነትን፣ አዛኝነትን፣ ታታሪነትን፣ ለመማር ዝግጁነትን፣ ፈጣሪን መፍራትን ገንዘብ አድርጉ። በጋራ መስራት እንጂ በጋራ ማሰብ አይቻልም። ብቻችሁን ሆናችሁ አስቡ፣ ስራ ላይ ግን ተባበሩ። ልብ በሉ፣ በሀገራችን ብዙ ባለ ዲግሪዎች አሉ፣ ብዙ አዋቂዎች ግን የሉንም። ብዙ ባለሙያዎች አሉ፣ ችግርን የሚፈቱልን ግን ብዙ የሉንም። ብዙ የሚናገሩ እንጂ ብዙ የሚሰሩ የሉንም። ብዙ ስሜታውያን እንጂ ብዙ በምክንያትና በጥልቀት የሚያስቡ የሉንም። ብዙ የሚወስዱ እንጂ ብዙ የሚሰጡንም የሉንም። ሀገርን የሚያቆስሉ እንጂ ሀገርን የሚያክሙ ብዙ የሉንም። እንግዲህ እናንተ የትኛውን ቁጥር ትጨምራላችሁ? የብዙዎቻችሁ ወላጆች የእናንተን እድል አላገኙም። እነርሱ ያላገኙትን እድል ለእናንተ ሰጡ። ከዚህ በላይ የፍቅር ዕዳ የለምና ወላጆቻችሁና ሀገራችሁን ውደዱ። ሁሌም ስለ ደህንነታችሁ አስቡ። ለታላቅ ሀገራዊ ኃላፊነት ራሳችሁን አዘጋጁ። ህይወት በምዕራፍ የተከፋፈለች ናት። አንድ ምዕራፍ ሲያልቅ ሌላ ይከፈታል። በህይወት ዘመናችሁ አንዱንና ወርቃማውን ምዕራፍ ዛሬ በስኬት ዘግታችሁታል። እንኳን ደስ አላችሁ። ለነገ ለራሱ ክፋቱ ይበቃዋል እንደተባለ ዛሬ ከወዳጅ ዘመዶቻችሁ ጋር ደስ ይበላችሁ። ደስታችሁን ቀድሱት። ያለ ልክ በመብላትና በመጠጣት ሳይሆን በህሊና እርካታ ወላጆቻችሁን በማመስገን በልዩ ደስታ አክብሩት። ሂዱ፣ ዛሬን ደስ ይበላችሁ። በድጋሚ እንኳን ደስ አላችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። ይህ ነበር ንግግሩ፣ ሁሌም ከፊቴ ላይ የሚደቀነው። በስራ እጦት ደንዝዘን ስንቶቻችን ሳይማሩ ያስተማሩ ወላጆቻችንን ሳንጦር ሳናሳርፍ ዲግሪ ቀሎ በሀገሩ የሚረዳን ላጣነው ለኛ ምን ይሁን መፍትሄው? የኔ ዲግሪ እዚህ ላይ ያበቃል። ነገር ግን እናሸንፋለን ብዬ አስባለሁ። አይዞን ጀግኖች።